አንደኛው የምንዘልበት ምክንያት የምንጠብቀው ነገር በጣም ሲዘግይ ማለት የሆነ ነገር እየጠበቀች ለዓመታት ጠብቃ ከዛ ይሆናል ስታያት አይታይ በቀስም እንኳን ታይ ማለት አሁንስ ተስፋ ቆርጫለሁ። አይ በቀስም እንኳን እና መጠበቅ በጣም ከባድ ስለሆነ አይ በቃ አይሆንም የምትይበት ጊዜ አለ። እኔ አሁን እንዲህ ተሰብስቤ ሲኤምሲ ልቀመጥ ድሮ አሜሪካ ለመሄድ የጠበቅኩት መጠበቅ ልነግርሽ አልችልም። ሄጄ እዛ መማር ስፈልግ ስለነበር የሆነ ፕሮሰስ ተጀምሮ 1 ዓመት ጠበቅኩ፣ እዛ 2ኛ ዓመት ጠበቅኩ፣ 3ኛ ዓመት ጠበቅኩ፣ 4ኛው ዓመት ላይ ይሄ ነገር አይሆንም ማለት ነው። ፕሮሰስ እኮ እየተደረገ ነው። 4ኛው ዓመት መጨረሻ ላይ ግን ሆነ እና ነገሮች የምትዘገይ ተስፋ ልብን ታሳዝናለች ይላል ሰለሞን ምሳሌ መጽሐፍ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ስለዚህ አንዳንድ ሰዎች ወደዛ ተስፋ መቁረጥ የሚመጡት ነገሮች በጣም ከመዘግየታቸው የተነሳ መሆኑ እኮ አይቀርም ይሆናል፣ ግን በጣም ሲዘገይባቸው አይ በቃ አይሆንም ይላሉ። ሁለተኛው የደከሙበት ነገር ሲበላሽባቸው የለፉበት ለፍተው ገንብተው ሲፈርስባቸው ትልቅ ቢዝነስ ጀምረው ቢዝነሱ ሲመታ እና ሲከስር ከዛ መዝጋት ሲኖርባቸው የከፈቱት ቢዝነስ መዝጋት ሲኖርባቸው የደከሙት ነገር እጮኛ ይዛ ሰርጓን ድሪም እያደረገች ከዛ እንዴት ሰርጉ እንደሚሆን ቬሎ እንዴት እንደሚሆን በሙሉ ድሪም እያደረገች ባለበት ድንገት እጮኛ ሲለያት እጮኝነቱ ሲፈርስ ተስፋ ያስቆርጣል። አሁን አይተሻል። ከኔ አሁን አባይ ቲቪ በጣም ጥሩ እየሰራ ነው። አባይ ቲቪ አይደለም ብዙ ቴሌቪዥኖች ግን ተጀምረው ተዘግተዋል። ለምንድን ነው? ጀምረዋል። መቼም ጀምሬ ይዘጋለሁ ብለው አይደለም፣ ግን ተጀምረው በቁጥር መቁጠር ይቻላል። ሬስቶራንቶች ተከፍተው ግር ብሎ ሰው ሄዶ አንድ ሰሞን አድምቆት ከዛ በኋላ ደግሞ ከስራው ሲዘጉ ታያለሽ። እና አንድ ሰው አልሞ ትልቅ ነገር ሰርቶ በጣም ፕሮስፐር ያደርጋል ብሎ አስቦ አልሆን ብሎት ሲዘጋ ሲከስር እዚች ቦታ ላይ ይመጣል። ክትክታ ዛፏ ስር ኤልያስ የደረሰባት ቦታ ላይ ይመጣና አይ ደግመህ እኮ ትሰራዋለህ ስትሉ ምኑን ነው ደግሜ የምሰራው ይልሻል። ምንድን ነው የምሰራው? የሰራሁትማ ፈረሰ በቃ ይላል። ስለዚህ ሁለተኛው ምክንያት ይሄ ነው። ሶስተኛው ቢትሪያል የሚባለው ቢትሪያል ማለት ያመኗቸው ሰዎች ሲከዷቸው፣ ፊታቸውን ሲያዞሩባቸው፣ ዘመዶቻቸው ፊታቸውን ሲያጠቅሩባቸው ደስ አይነት ነገር ይፈጠራል። ውጭ ሆነው ያላቸውን ነገር በሙሉ ልከው እዚህ ቤተሰብ ጋር ሲመጡ ያልጠበቁት ነገር ሊገጥማቸው ይችላል እና በቃ ተስፋ ይቆርጣሉ። አንዳንዴ ሰዎች የሚገጥማቸው ክህደት አሁን አንዱን ሰምቻለሁ። ለጓደኛው ያለ ጽሁፍ ያለ ውል ብር አበድሮታል። እንዲሁ በማመን በሚሊዮኖች የሚቆጠር ነው። ከዛ ቆየና ያኛው ስራው ትንሽ ሲስተካከልለት በቃ አሁንማ ስራ ተስተካክሏል ብር ይመልስልኝ አለ። የምን ብር አለው? ኤግዛክትሊ ብር። አዎ ምን ብር? ያበደርኩ ብር። ምን መቼ ነው ያበደርከኝ እንዴ? ይሄን ያህል ሚሊዮን ብር አልሰጠውህም እንዴ? ተቸግረ ለኔ አሁን ምን ትይዋለሽ? ለኔ እንደ ተሳስተ እንዳይሆን ለሌላ ሰው ሰጥተህ እንዳይሆን ይለዋል። ከባድ ቢትሪያል እና ልክ ዛፍ ስራ አምጥቶ አስቀምጦ በቃ እኔ ብትገለኝ ይሻላል የሚያስብል ነው። ምክንያቱም እሱ ካለው ላይ ነው አንስቶ የሰጠውና የሰዎች ቢትሪያል አምነሻቸው ፊታቸውን ሲያዞሩብሽ ከባድ ነው። ስለዚህ ሌላው ምክንያት ይሄ ነው። አራተኛ ስነ ልቦናዊ ጥቃቶች ሳይኮሎጂካል፣ አንዳንዶቹ ፒውርሊ ሳይኮሎጂካል የሆኑና ዲፕሬሽን ሲመጣ ጭንቀት ሲመጣ ብሉስ የሚባሉት ሳይኮሎጂካል ችግሮች አሉ። አንዳንዴ እኮ ቢሊየነርስ ሆነው በጣም ኢንተርናሽናሊ ፌመስ ሆነው ሪኖውንድ ሆነው ራሳቸውን የሚያጠፉ ሰዎች አሉ። ስለዚህ በገንዘብ በዝና ትልቅ ቦታ ደርሰው ግን ሳይኮሎጂካል በሆነ ችግር ጭነት
ዲፕሬሽን ሲመጣ ከባድ ነው በጣም። ምክንያቱን አያውቁትም፣ ግን ያስኮነብሳቸዋል። የህይወት ትርጉም ያጣሉ። ከመኖር ይልቅ መሞት፣ በህይወት አለመኖር ይሻላል ይላሉ። እንቅልፍ ያጣሉ፣ ደግሞ እንቅልፍ ይበዛል፣ ከሁለቱ አማራጭ ይሆናል። እና እንዲህ አይነት ነገር ሲሆን ተስፋ ያስቆርጣል። ከዚሁ ጋር አብረን ማንሳት ያለብን የማህበራዊ ሚዲያ ዘመቻዎች። የምንቋቋመው አይነት ሰዎች አለን፣ የማይቋቋሙት ሰዎች አሉ። በጣም ተስፋ ቆርጠው ልክ እዛች ዛፉ ስር ቁጭ ብሎ ኤልያስ ውሰደኝ እንዳለ የማይቋቋሙ ሰዎች አይቻሉ። ምንድን ነው እየሰደቡኝ? እሺ በጣም ይሳደባሉ። አይኖ እንደሚሳደቡ ምንድን ነው በጣም ዶክተር ከባድ ነው ለአንዳንድ ሰው በተለይ እድሜያቸው ልጅ የሆኑ ልጆች፣ ገና ያልበሰሉ ልጆች፣ ብዙ ልጆች ከሰሞኑን ብዙ ነገር እያየው ነበርና ብዙ ማይቋቋሟቸው የህይወት የራሳቸው ፐርሰናል የሆኑ ነገሮችን ይለቁባቸዋል ማህበራዊ ሚዲያ ላይና እነዛ ልጆች ስብርብር ብለው መለከታለውና አንዳንዴ ልጆቹ ራሱ እኮ ገና ልጅ ናቸው እና ከባድ ነው። በቃ እንደዚህ አይነት ነገር ተቋቁመ ማለፍ በራሱ በጣም አስቸጋሪ ጊዜ ነው የምታሳልፈው። የማይቋቋሙት ሰዎች አሉና እኔ አጋጥሞኝ ያውቃል። ስብርብር ብላ ምንድነው ስላት ፊልሙ አካባቢ ያለች ሴት ነችና ግን በቃ ኮሜንት ቁጭ ብላ ኮሜንት አነበለች። እሷን ችግሩ አንዳንድ ሰዎች ደግሞ ብቻቸውን አይደሉም። ኮሜንት የሚሰጡ ሰዎች እኮ ብቻቸውን ያልሆኑ አሉ። በምን ታውቂያለሽ መሰለሽ? ኮሜንቱ መጥቶ አእምሮሽ ውስጥ ገብቶ አለቅ ሲልሽ ፖይዘን ሲሆን መርዝ ሲሆንብሽና ለቀናት ከአእምሮሽ ውስጥ አልወጣ ዝም ብለሽ የምታሰላስይውና አልወጣ ሲልሽ ኢቪል ስፒሪት አለ፣ እርኩስ መንፈስ ከሰውየው ጋር አለ እና ዲሞኒክ አታክ ነው፣ አጋንንታዊ አታክ ነው በሰውየው አንደበት በሰውየው ብዕር። ከዛ ሌሎቹን ስቀሽ አልፈሻቸው የዛ ሰው ኮሜንት ግን አእምሮሽ ውስጥ ተቀምጦ መርዝ ይሆናል። ታብሰለስይዋለሽ። ልውጣቢ አልወጣ ይላል። እሱ ምንድነው ከእርኩስ መንፈስ አለበት ሰውየው እና ምናልባት እሱ ራሱ አያውቅም። ሲጽፍ ወይም ሲናገር ኮሜንት ሲያደርግ አንቺ ላይ እሱ ራሱ ላይ ያውቅ ይችላል መንፈሱ። ከዛ የመጨረሻው አምስተኛው አምላክሽ የተወሽ ሲመስልሽ በጣም ከባድ ነው። ትቶኛል በቃ እኔም አያየኝም። አሁን ኤልያስም ጋር ደርሶበታል። በቃ ውሰደኝ። መጥምቀ ዮሐንስና ኤልያስ በጣም ይመሳሰላሉ። በአዲስ ኪዳን ጆን ዘ ባፕቲስት የሚባለውና ኤልያስ በኤልያስ መንፈስና ኃይል ነው ይሄዳል የተባለው ጆን ዘ ባፕቲስት መጥምቀ ዮሐንስ እና አንድ ቀን ተፈትኗል። እስር ቤት ሆኖ ሲያስሩት እሱ ነው ብሎ ሲል ሲያጠምቀው ክርስቶስን እሱ ሊልቅ እኔ ላንስ ይሻላል ምን ሲል ቆይቶ ከዛ እስር ቤት ገብቶ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ መልእክት ላከበት። ማለት are you really the Christ ወይስ ሌላ እንጠብቃለን? ተስፋ ይቆርጣሉና አንድ ቀን አንዲት ልጅ ጸልይልኝ ትለኛለች። ጸልይልኝ ዶክተር ፕሊዝ ጸልይልኝ። ከዛ አንቺም እኮ ግን መጸለይ ያለብሽ አልኳት። አንቺም እኮ ግን ልትጸልይ ትችያለሽ አልኳት። አይ እኔን እንኳን አይሰማኝም አለች። ለምን አልኳት። በፍጹም እኔን አይሰማኝም። መንፈሳዊ ነች ደግሞ እግዚአብሔርን ፈጣሪዋን የምትወድ ነች። አይ እኔን እንኳን አይሰማኝም። እና አንዳንዴ ሰዎች አምላካቸው በየትኛውም ሃይማኖት ውስጥ የሆኑ ፊቱን ያዞረባቸው ሲመስላቸው፣ የተዋቸው ሲመስላቸው፣ የማይሰማቸው ወይም ደግሞ የሆነ ኃጢአትን ወስዶ ልክ እኛ ቂም እንደምንይዘው ቂም ይዞባቸው ከዛ እያሰቃያቸው እንደሆነ ካሰቡ ይገባል። እና እነዚህ ተስፋ ለመቁረጥ ምክንያቶች ናቸው።